እዚሁ መጽሐፍ ቅዱስ ውስጥ እኛ የምንከተለውን የአዲስ ኪዳንን ትምህርት የጻፈ ከአዲስ ኪዳን መጻሕፍት አንዱን የጻፈ ከጌታችን ከኢየሱስ ክርስቶስ የመጀመሪያዎቹ ተከታዮች ከትንሣኤው የዓይን ምስክር ከሆኑት አንዱ ያዕቆብ ስለ እምነት የተናገረውን እንስማ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። ምን ሁኑ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። ያዕቆብ 1:22 ጀምሮ ነው ማነበው። ቃሉን የሚሰማ የማያደርግም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው እንዴት ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ሥራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በሥራው የተባረከ ይሆናል። ማን ነው የሚባረከው? ሥራን የሚሰራ ቃሉን ሰምቶ የማይረሳ ቃሉን ሰምቶ ብቻ ጥሎ የማይሄድ መስማትን ብቻ የነገር ሁሉ መጀመሪያና መጨረሻ ያላደረገ የሰማሁት ነገር መደረግ ያለበት ነው፣ መኖር ያለበት ነው፣ መተግበር ያለበት ነው፣ ወደ ሥራ መቀየር ያለበት ነው ያለ እሱ በሥራው የተባረከ ይሆናል። ማን ነው የሚባረከው? በአዲስ ኪዳን ቃሉን የሚያደርግ። ማን ነው የሚባረከው? በአዲስ ኪዳን እግዚአብሔር ከእሱ የሚፈልገውን ነገር የሚያደርግ፣ እንደ እግዚአብሔር ቃል የሚኖር፣ እንደ እግዚአብሔር ሐሳብ የሚኖር፣ ቃሉን የሚያደርግ፣ ራሱን የማያስት፣ ራሱን የማያታልል፣ ራሱን በራሱ የማያሞኝ እሱ ነው። ቃሉን የሚያደርግ ሰው ነው የሚባረከው። ራሱን የማያታልል፣ እንደኛ ዘመን ያላስቀመጠውን ገንዘብ በየቀኑ የባንክ ደብተር እየከፈተ የማይፈልግ 1,000,000 ይገባል ያህል ስለተባለ ሚሊዮን ይገባል እያለ ቁጭ ብሎ ሲጠብቅ የማያድር ጉም የማይዘግን ደመና ለመጨበጥ የማይጣጣር የማይዘረጋ የእግዚአብሔር ቃል ተግባርን የሚጠይቅ እንደሆነ የተገነዘበ የተረዳ በተማረው በሰማው ባነበበው በዚህ ቃል መሰረት ሕይወቱን ለማስተካከል የሚጥር የሚታትር የሚተጋ ቃሉን የሚያደርግ እሱ ነው የሚባረክ ይለናል ያዕቆብ። ክብር ለእግዚአብሔር ይሁን። እንደ ያዕቆብ ያሉ ወደ ቀኝ ወደ ግራ የማያደርጉ በቀጥታ የሚጽፉ ሰዎችን የሰጠን ያዕቆብን የመሰለ ሐዋርያ የሰጠን እግዚአብሔር ለዘለዓለም ይባረክ። ግልጹን እቅጩን የሚናገር ራሱን የማያሞኝ ራሱን የማያታልል ይላል። አያችሁ፣ እኛ ጉም ስንዘግን ደመና ለመጨበጥ ስንጥር ነው የምንለው። ይደረግልሃል ይደረግልሃል ስንባባል ነው የምንለው። ይሄ ራስን ማሞኘት ራስን ማታለል ነው። እውነተኛ ደቀ መዝሙር ከሆንክ ቃሉን የምታደርግ ሁን። እውነተኛ ደቀ መዝሙር ለመሆን የምትፈልግ ከሆነ ቃሉን የምታደርግ ሁን። ስለዚህ ጉዳይ ጌታችን ኢየሱስ ክርስቶስም ተምሯል። እንዲያውም ያዕቆብ ከዚያ ከጌታ አባባል ከጌታ ንግግር የቀዳው ነው የመሰለኝ ይህንን ትምህርቱን። ማቴዎስ 7:24 ተመልከቱ። ስለዚህ ይህን ቃልን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። አያችሁ፣ የእግዚአብሔርን ቃል ሰምቶ ወደ ተግባር መቀየር ልባምነት ነው። መዘርጋት፣ መኖር፣ ቃሉን ለማድረግ መጎንበስ፣ ዝቅ ማለት ልባምነት ነው። የእግዚአብሔር ቃል ተግባር የሚጠይቅ ነው፣ ኑሮ የሚጠይቅ ነው፣ ኑሮ የሚገለጥ ነው ብሎ ማለት ልባምነት ነው እና ራሳችንን ልናሞኝ አይገባም። የሰማነውን የምንሰማውን ቃል የምንተገብር መሆን አለብን። ጌታ በነገር ሁሉ ይባርካችሁ። ማስተዋልና ጥበብ በልባችሁ ሙሉ ይሁን። ተባረኩ።